እንዴት ሊሆን ይችላል? እምነታችን ላይ እንዴት ሊሆን ይችላል ብላችሁ ነገ ስታነቡት እንዳታፍሩ፣ አንቀየማችሁም፣ እንዳታፍሩ። ስላላወቃችሁ ነው። ስታውቁ ግን ያልናችሁ እውነት መሆኑን ስታውቁ ክርስትና እንድመረምሩ፣ ክርስትና እንድታጠኑ እንጋብዛችኋለን። እኛ በደንብ ቼክ አድርገን ስለሆነ የምናወራው እንደሚሏችሁ ድም ብለን ጥራዝ ነጠቅ የሆነ እውቀት ይዘን ሳይሆን በዛ ነገር ላይ ጥልቅ ምርምር አድርገን አንብበን ስለምንመጣ ምንለው ነገር ታማኝ ነው። እናንተም ትደርሱበት አላችሁ፣ እኛ የደረስንበት ላይ። ስለዚህ ስትደርሱበት አፍራችሁ መቀመጥ ሳይሆን እፎይ እና ሌሎችም ክርስቲያኖች ያሉት እውነት ነው ለካ ብላችሁ ክርስትናን እንድመረምሩ ነው እንጋብዛችሁ። መልካም። እንግዲህ ይሄ ክፍል አንድ ጥያቄዎቻችን ናቸው። ጥያቄዎቹ በጣም ብዙ ናቸው። ብዙ ሰው ብዙ ነገር መጠየቅ ይፈልጋል። ጥያቄዎቹን ቆም አድርገን ቀጠሮ እንይዛለን ማለት ነው። ምክንያቱም የሚያልቁ አይደሉም። ግን አንዳንድ ነገሮችን ደግሞ የመጨረሻዎቹን በዚህ ውስጥ ማየት አለብን ብለን የምንነግራቸውን ነገሮች አይተን እናልፋለን። መቆጠብም ስላለብን ማለት ነው። በእስካሁኑ የጥያቄና መልስ ሂደታችን እንዳያችኋቸው መልሶቹን በተብራራ መልኩ ነው ወንድማችን እያስኬደው ማለት ነው። አንድ ጥያቄ ጠይቅና ከዛ እንዘጋዋለን። በማህበራዊ ሚዲያው ላይ በምታቀርባቸው የንጽጽር ትምህርቶች እንደምትመለከተው ከሁለቱም ወገን ከባድ ትችት ይገጥማል። ከኦርቶዶክሱም እንደገና ከኦርቶዶክሱም አልፎ ደግሞ ክርስቲያን ነን ከሚሉት የሌሎች ቅርንጫፍ ድርጅቶች እንደገና ደግሞ ከእስልምናው በራሱ ከባድ ትችቶች እና ጫናዎችን ያስከትላሉ። እያየናቸው ነው። እነዚህ ግለሰባዊ ፈተናዎች አንተ እፎይ በምን አይነት ስነ ልቦና ነው የምትቋቋማቸው? በምን አይነት ስነ ልቦና ነው የምትቋቋማቸው? እንዴት ነው የምትሻገራቸው? እንዴት ታልፈዋለህ? ወደዚህ ትግል ለሚመጡ ሰዎች የአንተ መልስ አሃ ብለው ይዘውት እንዲሄዱ ያደርጋቸዋልና ምላሽ ምንድን ነው? ትችቶች እንግዲህ የተለያዩ አሉ። አንዳንድ ትችቶች ራሽናል የሆኑ ትችቶች ይኖራሉ። ተገቢ የሆኑ እንደዚህ ባታደርግ፣ እንደዚህ ባይሆን፣ እንደዚህ መሆን የለበትም የሚሉ ስህተቶች አጉልተው የሚያሳዩ ናቸው። እነኛ እንደ አቀባበል ነው። ተተቀበልካቸው ትጠቀምባቸዋለህ። ስህተቶችን የሚያሳዩ በጊዜው ዲስኮምፈርት ሊያደርጉ ይችላሉ። ትችት የመቀበል ፍላጎት ከሌለ እንደዚህ አይነት ነገር ትክክል አይደለም ያደረገው ምናምን ስትባል እንደ ሰውኛ አንዳንድ ሰው ስንሆን ስህተቶቻችን የሚነግረን ወይም ደግሞ እንደዚህ አድርገሃል ስንባል የሆነ እንትን የተባልን የተሸነፍን ሊመስለን ይችላል። ግን በጣም ጠቃሚ ናቸው። ከተጠቀምንባቸው እነሱ ቆም ብለን ካሰብን ኦኬ እነኚህ ስህተቶች አሉብኝ ማረም አለብኝ ብለን ካሰብንና ካረምናቸው ይጠቅሙናል ማለት ነው። ስለዚህ እንደዚህ አይነት ትችቶች እጠቀምባቸዋለሁ። ኦኬ እንደዚህ ተብያለሁ፣ ነገ ማስተካከል አለብኝ፣ ነገ እነኝም ማረም አለብኝ ብዬ አስባለሁ። ግን ምንድነው እሱ ከክርስትናውና ከእስልምናው አንጻር ከሁለት የተለዩ ቤተ እምነቶች የሚመጡ ትችቶችን በምን አይነት ስነ ልቦና ታልፋቸዋለህ ላልከው ሁለቱ የተለያዩ ናቸው። ከእስልምናው የሚመጣው ትችት ኦልሬዲ ኤክስፔክትድ ነው። ምንም እንትን የምትለው ነገር አይደለም። ትልቅ የእንትን ዝግጅት ምናምን የምትለው ነገር አይደለም። እንደውም ካልተቃወሙ ምንድን ነው እሱ እያልኩ ያለው ትክክል አለም እንደ ልትል ትችላለህ ብለህ ከተቃወሙ ግን የምጠብቀው ነገር ነው። ምክንያቱም እነሳቸው ታስገድዳቸዋል ዝም እንዳይሉ። ስለዚህ እንጆይ ነው የምታደርገበት ሲቃወሙ ስታያቸው። አንዳንዱ ያልከውን ትቶ ቦዲ ሼም ሊያደርግ ይሞክራል። ሌላ ነገር ውስጥ ይገባና ወይም በጥርስ ሙድ ይዛል፣ ወይም በአይን ሙድ ይዛል፣ ወይም በጸጉር ሙድ ይዛል፣ ወይም በአለባበስ። ይህንን ስታየው አንተ አሸናፊ ነህ። እዛ ጋር እንደ አሸናፊ ነው ራሴ የማየው። ኦኬ አሸንፌዋለሁ። አሁን ያለው አማራጭ ያለችው እችን ማድረግ ነው።
እንጂ ሀሳቡ ላይ አይደለም፣ አስተምሮቱ ላይ አይደለም። ያንን ኦልሬዲ አሸንፌዋለሁ በዛ ማለት ነው። እና አብዛኛውን ከሙስሊሙ የሚመጣው ተቃውሞ አሁን ላይ ብዙ የምትመጣው ነገር አይደለም። ዲስማች ነበር በፊት ቢረዱ ብያምን ነበረ። ሲቃወሙኝ ባለማወቅ የሚቃወሙ አሉ አይደለም። ቢረዱ ቢያውቁት የሆነ ውስጥ እንትን የሚለው ነገር አለ መጽሐፎቻቸው ላይ ያለ ስላላወቁት አሁን እየዋሸሁባቸው መስሏቸው ነው። እና ቢያውቁት ብዬ የሆነ ውስጥ የሚረበሸው ነገር አለ። ሲቃወሙ አውቀውት ቢሆን እኮ አይቃወሙኝም ነበር ምናምን ብዬ አስባለሁ። አሁን ላይ አብዛኛው ማነሳው ነገር እውነት መሆኑን ስለሚያውቁ እንደዚህ አይነት ሙግቶች ውስጥ እነሱም አይገቡ። ኦዲየንሱም ያውቃል። ከክርስቲያኑ ባልተናነሰ ኦዲየንሴ ሙስሊም ነው። ኮመንት ላይ ብትገባ 70-80% ኮመንቱ ሙስሊም ነው። ገስቴም ላይ ብትመጣ ሙስሊሞች ናቸው እንጂ ሙሉ ገና መዝሙር ሳልከፍት ነው በከፈትኩ 1 ደቂቃ ሳልቆየ ነው ገስቱን ሙስሊሞች የሚሞሉት። እና ብዙ የሙስሊም ኦዲየንስ አለኝ። በፊት ላይ የሰሩት ፕሮፓጋንዳ ነው። አሁን ላይ ግን ከሽፏል። ዝም ብለው የሚነዱ አይደሉም። የሚያዳምጡኝ በጣም የሚወዱኝ የሚያደንቁኝ ጭምራሉ። የሚያደንቁኝ ጭምር ሙስሊሞች አሉ። ስለዚህ ተቃውሞ ቢመጣ እንኳን ከሙስሊሞቹ ልቤ አሁን ድንጋይ ነው። ልቤ ድንጋይ ነው። ውሃ ብታፈስበት ድንጋይ ዝም ብሎ እንደሚያፈሰው ተቃውሟቸው ዲስማች ውስጤን የሚነካው ውስጤን የሚረብሸው አይነት ተቃውሞ አይደለም። ወደ ውስጥ አይገባም። ከክርስትናው ከመጣብህ ግን ተቃውሞ ትንሽ ይረብሻል። የውስጥ ተቃውሞ ትንሽ ይረብሻል። በፊት ላይ ነበር እሱ ምን አገባ እንደሚረሱ ትምህርት እንደዚህ አይነት ነገሮች በፊት ላይ ነበረ። ቪዲዮ ይሰራብሃል። መምህራኖች በውስጥ ይጽፉልሃል። ምን አግብቶ እስልምና ነው የምትለው ማንም ትብሎ ምናምን የሚሉ መምህራኖች ጭምር በውስጥ ይመጡልሃል። ቴክስቶ እሱ አሁን ይረብሻል። እሱ መስራት ሲጠበቅበት ጭራሽ እንዴት ሰራ እንደዚህ ያልክ ብሎ ይናገረኛል የሚለው በጣም እንትን ውስጥ ቁጭት ውስጥ ንዴት ውስጥ እንድገባ ያደርጋል። ኢሞሽናል አንስቴብል እንድትሆን ያደርጋል። ነገር ግን አሁን ላይ መምህራኖችም ኖርማል ምዕመኑ እስልምና ላይ መሰራት አለበት የሚል ሁሉም ይስማማል። ያለ መረጃ እናወራም የሚለው ደግሞ ሁሉም ገዝቶታል። ስለዚህ አሁን አብዛኛው እንግዲህ በፐርሰንት ባናስቀምጠው ስላላየን እያንዳንዱ ስላልቆጠር ነው በማቀው ድረስ እንደው ቢቃወም እንኳን እንደዚህ ፊት ለፊት ወጥተው ቪዲዮ ሰርተው ወይም እንትን ሰርተው የሚቃወም ዲስማች የለም። አይደረግ ቢል እንኳን እናንተም አቁሙ እኛም እናቁም አይነት ይሆናል ወይ ነው እንጂ ፎያ ያድርጋል። በፊት ላይ እነሱ እንደፈለጋቸው ይበሉ፣ አንተ ምን አገባህ ነበር። አሁን ላይ እንደው ቢቃወም እንኳን አሁን ክርስቲያን የሚቃወም ካለ እናንተም አቁሙ የእኛ የሚቆም ከሆነ ነው ሁለታችንም ይቆማታል እንጂ እናንተ የእኛን እየተቻችሁ እየነቀፋችሁ እኛ ዝም እንበል የሚለውን የሚቀበል ክርስቲያን አሁን ላይ የለም። እዚህ ደረጃ ደርሰናል። ስለዚህ ስነ ልቦናችንም አሁን እኒህ በቀላሉ የሚናጋ የሚናወጥ አይደለም። አለት ላይ ነው የቆምነው አሁን ላይ። በጣም ለውጥ ያመጣው ይሄ በቅርቡ ከነሱ ኡስታዝ ጋር ሁሱ ከሚባል ልጅ ጋር ያደረጋችሁት ክርክር ነበረ እና እሱ ነገር በጣም ከባድ ተጽዕኖ ፈጥሯል በእስልምናው እምነት ተከታዮችም ዘንድ። እያየው ነው፣ ቪዲዮዎችን እያየው ነው። መስጊድ ውስጥ ጥያቄ እያመጡ ነው። እንደገና ሁለት ጎራ ተከፍለዋል እና በዚህም ላይ ደግሞ አንደኛው ጎራ አንደኛው ሆነው አንድ ይመስል የነበረው እስልምና አሁን ሁለት ቦታ ሆኖ ጥያቄ መጣ። ይሄ ሁላ የእናንተ ጸንቶ መቆየት ነው እና ስትቀበለው ለኡስታዙ ይምጣ የፈለገ ይምጣ ብለህ ስትቀበለው ይሄ እንደሚፈጠር ታውቅ ነበረ? የልጁን ጭንቀት አይ ነበረ። ልብሱን ይበላ ነበረ። ከመደንገጡ የተነሳ ኮፍያውን ገልብጦ ምንድነው መነጽሩን ገልብጦ ነበር ያደረገው እና ራሱን መቋቋም አቅቶት ጭንቅላቱ እንደዚህ ነበር ይንቆራጠጥ ነበር። በጣም ጭንቀት ውስጥ የገባ ነገር ነበር። እንደውም ቀርቷል ተብሎ ነበረ ሲታይ የነበረው እና ምንድን ነው እየተፈጠረ ያለው አሁን? ይሄ እናንተ ደፍራችሁ በመውጣታችሁ መነጋገር በመጀመራችሁ
ምንድነው የሚደርሳችሁ ኢንፎርሜሽን? እሱን እስቲ ለህዝቡ ገለጻ ብታደርግ ለህዝቡ። ከዛ በኋላ የገጠማችሁ ነገር ካለ ከኛ ይልቅ በውስጥም የሚደርሷችሁ ነገር ስላለ ምንድን ነው እየሆነ ያለው? እስቲ እንግዲህ የአቂዳ ልዩነት አላቸው። የአቂዳ የሃይማኖት ሰፊ ነው ልዩነታቸው፣ እንዲህ ቀላል አይደለም። ባይዘይ ልዩነታቸው ሴፍ የሚያማዝዝም እንደኛ እንደ ፕሮቴስታንት እና እንደ ኦርቶዶክስ አይደለም። ከዛ ይከፋል። አሁን ዝም ብለህ አስበው እስኪ ፕሮቴስታንትን የሆነ ማርያም ቤተክርስቲያን አምጥታቸው ታቦት አክብሩ ምናምን ስትላቸው ታቦት ሲወጣ ከዛ የሆኑ ካህናቶችን ወስደ ደግሞ የማርያም ቤተክርስቲያን ካህናትን የሆነ አንድ ውስጥ አዳራሽ ውስጥ እዛ ቀድሱ ምናምን ስትላቸው ፕሮቴስታንቶች እዛ ደግሞ እንትን ስትል ይመጣዋል። አብረው አገልግሎ ምናምን ስትል አይመጣውም ነው። ሙስሊሞቹ ጋር ይኸውን የፕሮቴስታንቱና የኛ ያለው አትሊስ ሴፍ አትማዘዝም። የሆነ ነገር ይይዛል። በቃ እንትን ብትልም ሰማው ቅድሚያ እሱን ረደው ግደለው ምናምን ብለህ አይደለም። በቃ ፕሮቴስታንት እንደዚህ ነው ወይም እንደዚህ እያልክ ነው። የቃላት እንትኖች ነው የሚኖሩት። አስተምሮቱ ላይ ነው የምትለው። የዋብያው ግን እንደዛ አይደለም። ነባሩ የአባሹም ሙስሊም የማጽዳት ስራ ነው የሚሰራው። የማጽዳት ስራ ነው የሚሰራው። ኃይል አቅም ካገኘ ደግሞ የመግደል ስራ ነው የሚሰራው። መጽሐፍቶቻቸው ላይ ነው ባይዘ የሩቁን ጠላታችሁ ከመዋጋታችሁ በፊት ቅርባችሁ ያለውን አጽዱ የሚል አስተምረዋል። የቅርቡ ጠላት ተብሎ የሚታመነው አባሹ ነው። እነኛን ካጸዱ በኋላ ነው አይሁድና ክርስቲያን መዋጋት ያለባችሁ ይላል መጽሐፋቸው። ከኤዴስትም ወይም አይሁድና ከክርስቲያኖች መጥፎቹና ክፉዎቹ የሀባሹ ወይንም ደግሞ ሱፊው ነው ይላል። ምክንያቱም እነሱ ውስጥ ሆነው ሌላ እንዳይመጣ እንቅፋት ናቸውና 3 ቀን ስጧቸው ነው ተውበት አድርገው ወደ እስልምና እንዲመጡ ወደ ዋብያው ሴክት እንዲመጡ። ካልሆነ ግን እነሱን አንገታቸውን ቆርጠ ቆሻሻ ውስጥ አለው ነው የሚለው። ስለዚህ ይሄ ሰፊ ልዩነት አለው። አስተምሮ ከተነሳ እንደዚህ አይነት ነገር ይፈጠራል። አውቀዋለሁ። አቂዳ ነው ይሄንን ደግሞ ያመጣው ልዩነታቸው ላይ ማለት ነው። የአንደኛውን ሀባሾቹ የዋብያን አላህ ጣዖት ነው የሚሉት። ሀባሾቹ የዋብያን አላህ ጣዖት ብለው ነው የሚሉት። ዋብዮቹ ደግሞ የነኝን መቃብር አምላኪዎች ብለው ነው የሚሏቸው። ሁለቱም አንዱ አንዱን ይፈራረጃሉ በመጽሐፍቶቻቸውም ላይ በሊቃውንቶቻቸውም ደረጃ ማለት ነው። ስለዚህ ያለን አማራጭ ምንድን ነው? በነቢያት የተሰበከው አምላክ ማን ነው ሲባል የእናንተ አምላክ ዋብያ እንደመሆኑ ልጁ ጣዖት ነው። ጣዖት ከሆነ ደግሞ ነቢያት ሊሰብኩት አይችሉም፣ ፍጡር ነው። ስለዚህ ያለን አማራጭ ምንድን ነው? የፍጡር ባህሪያቶችን አሳይተን ፍጡር መሆኑን ማሳየት ነው። ያንን አደረግን። ያንን ስናደርግ ነገ ምን ሊፈጠር እንደሚችል አውቀዋለሁ። ኦልሬዲ ቪዲዮ ካሳየ እንትናችን ከውይይቱ አስቀድሜ ተናግሬዋለሁ ይሄ እንደሚፈጠር። እስቲ አንድ እሱን ሸልሞ እኔን የከሰሰው መጅሊስ ነገ ወይም መርዶ ይቀመጣል ወይንም ደግሞ ርችት ይተኩሳል። የደስታ ከውይይቱ በፊት ነው መጅሊሱ ስለሆነ ከውይይቱ በፊት የተናገርከው ከውይይቱ በፊት ኦኬ፣ ከውይይቱ በፊት ምክንያቱም መጅሊሱን አድሬስ ለማድረግ ስለሆነ አቂዳ ከተነሳ መጅሊሱን ይመለከታል ማለት ነው። ታርጌታችን መጅሊሱ ነው። እዚህ ጋር ፊቶክ ያሉት አለን። ታርጌታችን እኛ እኔን ህምሌ ለማድረግ ሳስበው መጅሊሱ የሐሰት ድራማ ሰርተው የተጫወቷትን ቁማራ ወይን ተበልጠናል ይሏታል ወይንም በልጠናል ይላሉ። አላማችን ቲክቶክ ላይ ያሉትን አይደለም አድሬስ የምናደርገው መጅሊሱን ነው። እውቅና
ቢገርም እንግዲህ ይሄ ከውይይቱ አስቀድሞ አንድ ቀን በፊት ነው የተናገርኩት። አድሬስ የምናደርገው መስጊድ ላይ ነው፣ መጅሊሱ ላይ ነው። ምክንያቱም መጅሊሱ ይህንን ኡስታዝ ከኔ ጋር የተወያየውን በየቦታው የጀግና አቀባበል አደረጉና ጀግና አቀባበል ተብሎ በነሱ የተለያየ ሽልማት እንደ እንትን አይ ቲንክ እንደ አፋር ምንድን ነው ሸልመውታል፣ እንደ አፋር መንግስት ብቻ እንደዛ ነገር እኔን ሂሚሌት ለማድረግ እኔን ከእያንዳንዱ አፋር እዚህ ቦታ መግለጫ ሲያወጡብኝ ከሻሸመኔ፣ ከስልጤ፣ ከአዳማ፣ ከባህር ዳር አይ ቲንክ አዲስ አበባ፣ እንደ ኦሮሚያ፣ እንደ ኢትዮጵያ መጅሊስ መግለጫ እንዳለ በየቦታው መግለጫ ሲያወጡብኝ ለሱ ደግሞ የተለያየ ሽልማት እንትን ሲሉ ያው እኔን ሂሚሌት አድርጎ እሱ እንትን ለማድረግ ነው። የእነሱን ሞራል ግንባታ ገነቡ። በቴሌቪዥናቸው አቅርበው እንትን አሉ። እኔን አሸባሪ እንደዚህ ለእኔ የተለያየ ገንዘብ ፈንድ ሰበሰቡ። በቴሌግራምም በቲክቶክም በዋትሳፕም ያው እኔን ለማስገደል ለመሸለም አይደለም ገንዘብ የሰበሰቡት። እኔን ለማስገደል ገንዘብ ሰበሰቡ፣ እነሱ ደግሞ ለመሸለም ገንዘብ ሰበሰቡ። ለእኔ በአመቱ አገናኘን ማለት ነው። ጀግናችን ካሉት ጋር በአመቱ ቪዲዮ ሰሩና ቀጠፉብኝ። የውሸት ነው ውይይትም ሳልቀበል ተሰብስበው 9 ሆነው ቀረ ብለው ዋሹብኝ። እኔ እኮ ምንም ውይይት አልተቀበልኳቸው። ምናምን ውሸታም መሆናቸው በዚህ ብቻ ሰው አይቶ ከእስልምና መውጣት አለበት። ስለምንም ውይይት ከእነሱ ጋር ሳልስማማ ስለምንም ውይይት ሳልነጋገር ቤታቸው ተሰብስበው 9 ሆነው ሳይመጣ ቀራሉ። ቲክቶክን አጥለቀለቡት፣ ፌስቡክን አጥለቀለቡት። እፎይ ፈረጠጠ ቀረ። ለ9 ስም ጠብቀዋሉ። አንድ ላይም ለ9 ይጠብቃሉ ቤታቸውን ከፍተው። ከዛ በዚህ ውስጥ እንግዲህ ምን ትላለህ? ባልተስማማት ባልተነጋገርክበት ቤታቸውን ከፍተው ምንድነው ይምጣ ምናምን እያሉ ይፎክራሉ። እኔ ምንም ቦታም አልሰጠኋቸውም። ልማዳቸው ስለሆነ መዋሸት የተካኑበት ስለሆነ ቤታቸው መሄድ ደግሞ ግዴታዬም አይደለም አስፈላጊም አይደለም። ምክንያቱም ከአመት በፊት ቤታቸው እነዚህ 9 ሆነው ሄጄ ነው ሚዩት አድርገውኝ ከዛ በኋላ ይገደል ብለው ማግለጫ ወጡብኝ። ቤታቸው ሄጄ ንወያይ መሐመድ ጳውሎስን እየተሳደቡ አይቼ እስኪ ንወያይ ብዬ ስላቸው ሚዩት አድርገውኝ ከዛ በኋላ ወዲያው ይገደል ብለው ሰው ላኩብኝ ማለት ነው። ኤኒዌይስ በአመቱ ጠበቁና ደግሞ አሁን ተሰብስበው ቤታችን ስንጠብቀው ቀረ፣ ፈራ፣ ሮጠ፣ አመለጠ ምናምን ብለው እንዳለ ሶሻል ሚዲያውን አጥለቀለቁት። ከዚህ ውስጥ ሙስሊሞች የታዘቡ ለምን ትዋሻላችሁ? ብዙ ቪዲዮዎች አሉ። አልተቀበለም እፎይ ለምን ደግሞ ዋሹት ያሳፍራል ብለው ምላሽ ሰጥተዋል። ሜይ ቢ ማሳየትም ካስፈለገ እነሱንም ማሳየት ይቻላል። ሰዓት አለ፣ ያንተ ነው። አየሩ ምንም ችግር የለም። አለ ካለ አሳይለት ወንድም አለ። መላክም ትችላለህ። መረጃ ካለ እነዛ መረጃዎች ለቴክኒሽያኑ መላክ ትችላለህ። እንድታውቅ የምፈልገው አድማጭ ተመልካቾቻችን ከላክላቸው ላክልን። ይሄ ቤትህ ነው። ምንም የሚያጨናንቅ ነገር የለም። የሚቀርበው ጥያቄ ለእነሱ ምላሽ የሚሆን ስለሆነ እውነትን ለማውጣት ስለሆነ ተረኛ የሚገባብን የለም እና የፈለግከውን ማቅረብ ትችላለህ። እንደደረሰህ ቴክኒሽያኑ ማቅረብ ትችላለህ። ቀጥል። እስከዛ አንተ እዚህ ያላችሁት እንደነገርኳችሁ ታብታብ አድርጉ። 5.5 ሚሊዮን ገብቷል። ቲክቶክ ጋር ሄዳችሁ ማየት ትችላላችሁ። 5.5 ሚሊዮን ታብታብ አድርጓል። 117,200 ሰው ደግሞ ሼር አድርጓል። 117,000 ሰው 6,000 ሰው ቁጭ ብሎ በግልጽ እያየ ነው፣ እየተራዳ ነው። ታብታብ በማድረግ ጊፍት በመስጠት በጣም ደስ ብሎኛል። ወንድማችንን ራሱ በጊፍት አጨናንቃችሁታል። አንበሳ ያወረዳችኋላችሁ። አበባም ኮፍያም አጠቃላይ የሚፈለገውን ነገር ያደረጋችኋላችሁ። ካሉበት ድካም አንጻር እየሰሩበት ካሉት አንጻር ማጠቃለያችን እሱ ስለሆነ ያሉበትን ሁኔታ መደገፍ፣ መርዳት። እነዛ በተቋም ነው የሚረዱት። መጅሊስ እየሸለመ የክልል መንግስታት መግለጫ እያወጡ እየሸለሙ
በተቋም እየተንቀሳቀሱ መኪና ሞንታርቦ ተመድቦ ነው። ይሄ ሰው ግን ከራሳችን ሰዎች ድጋፍ የለውም። ከራሳችን ሰዎች የሚያበረታታው የለውም። መጨረሻ ላይ ምን እንደሚናፍቀው ምን እንዳጣ ምን እንደሆነ በዚህ ነው የምናጠቃለው የዛሬውም ማለት ነው። 87,300 ሰዎች በእፎይ በኩል ገብታችኋል። 87,300 ሰዎች ሁላችሁም ጊፍት እንድትሰጡት ከአይምሮም ነፃ ትሆናላችሁ፣ ከህሊናም ነፃ ትሆናላችሁ። መሳቀቅ የለባቸውም። ስላሉበት ሁኔታም ወደፊት ወደ ኋላ እንገልጻለን። ነገር ግን ሊረዱ ሊታገዙ ከአጠገባቸው ቆማችሁ አለን ልትሏቸው ይገባል። ግዴታ ይህንን እኔ ያስገድዳችኋል። ገዳማትን አድባራትን እርዱ እያልኳችሁ እንዳልኳችሁ ሁሉ እነዚህም ልጆች ያሉበትን ሰቀቀን ያሉበትን መከራ እኔው ነኝ እና የማውቀው ሊረዱ ይገባል። ዱቄት ለሚቀቡ ጋጠወጥ ስራ ለሚሰሩ ሀገርንም ባህልንም ሃይማኖትንም ለሚያሰድቡ ሰዎች ካርዳችሁን እየጫራችሁ አንበሳ የምታወርዱ ሰዎች ስድብ፣ ጋጠወጥነትን፣ ብልግናን ለሚያስፋፉ ሰዎች ብሮቻችሁን እያወጣችሁ የምትደግፉ ሰዎች እነዚህን ወንድሞች መደገፍ ያሁን በስንት ችግር በስንት ስቃይ በስንት እንትን ውስጥ ያሉትን እኔ የደረሰብኝን ስለማቅ ነው። እኔ ያንን ተሻግሬዋለሁ፣ አልፌዋለሁ። የእኛ ሰው ለእኛ ሰው አይሆንም፣ የታወቀ ነው። እኔ መምህራኖቼ፣ ጓደኞቼ፣ ያገለገልኳቸው ጳጳሳት ሚሊዮን ብር ያስገባሁላቸው ከችግር ያላቀቅኳቸው እነሱ ለሚበሉት ደሞዝ እኔ ከራሴ ኪስ አውጥቼ 400-500 ብር የሰጠኋቸው በተሰደድኩ ጊዜ ሁለት ሰዎች ከኔ የቆሙት 3 የምታውቋቸው በስም የምታውቋቸው 2-3 ሰዎች ቀሲስ ሳሙኤል ኋላ፣ ቀሲስ ያሬድ ከኦሃዮ፣ ቀሲስ ሱራፌል ከኢትዮጵያ ጀምሮ ልጆች የመመደገፍ እነ ቀሲስ እነ ዘማሪ ታዲዮስ ከነ ሚስቱ ከነ ሳራ ሌሎች በቁጥር የሚታወቁ እና ሀረግነማ ከእስላም እንኳን አህመዲ ሰባኪያም ካህናቱ ጳጳሳቱ አልፌዋለሁ፣ ግን ተሻግሬዋለሁ። ያን ዘመን ከነ ልጆቼ ፍዳ መከራ በልቼ ተሻግሬዋለሁ። እኔ ህመሙ ስለሚሰማኝ ነው። እነዚህ በአገልግሎት ላይ ያሉ ሪስክ ወስዶ እኔ እንደፎይም አይነት ደግሞ አላየሁም። የፈለገ ይሁን አይጹም፣ አይጸልይ፣ አይስገድ ምንም ነገር ብለው ምንም ነገር ያድርግ ፊቱን ገልጦ ገጹን ገልጦ አምላኬን መድኃኒቴን መሰደብ የለበትም። አምላኬ መነወር የለበትም። ጳጳሱ ዝም ቢሉ ሰምተዋል። ፓትርያርኩ ዝም ቢሉ ሰምተዋል። ሲኖዶሱ ሰምተዋል። ጭራሻውን አብሮ ሊጸልይ ነው። አብሮ ቆሞ ሊጸልይ ነው። አብሮ ቆሞ ለፖለቲካው ስርዓት ምርጫው እንዲሳካ በፊት ሲኖዶሱ የሚያዘው የሃይማኖቶች ጉባኤ የተባለው አዞ ሊጸልይ ነው። መስቀል ሊወጣ ከእስላሞቹ ጋር መስቀል ሊወጣ ከፔንቶች ከማያምኑት ጋር ቆሞ ሊጸልይ ነው። ሰምተዋል። እነሱ አምላካቸውን እንጀራቸውን ኢየሱስን ሰብከው ስለ ኢየሱስ ቀድሰው ለኢየሱስ ቀድሰው ሆዳቸውን ከርሳቸውን የሚሞሉ ቪላቸውን የሚሰሩ ቢያምርባቸው ጌጣቸው ኢየሱስ ነው። ቢለብሱት ጌጣቸው ኢየሱስ ነው። የጣመ የላመ ቢበሉ ቢከብሩ በኢየሱስ ነው። ይሄ ያከበራቸው ሲሰደብ ሲጻፍበት እንደ ተቋም ዝም ብለው ማህበረ ቅዱሳን አንዴ ቢጀምር ወረዱበት። አንዲት ቃል ምላሽ መስጠት ቢጀምር ሌሎቹንም ፍዳ መከራቸውን ያሳዩት። በእኛ በኩል ችግር አለ፣ የታወቀ ችግር ነው። እንግዲህ እግዚአብሔር የተመረጡትን አለሁ የሚሉትን ተወና ሰንበት ትምህርት ቤት ውስጥ የሌለ በክህነት አገልግሎት ውስጥ የሌለ በሰንበቴ ውስጥ የሌለ በህንፃ አሰሪ ኮሚቴ ውስጥ የሌለ ከመንፈሳዊ ኮሌጅ ከመቀሌው ፍሬምናጦስ ከአዲስ አበባው ቅድስት ሥላሴና ቅዱስ ጳውሎስ ከየትኛውም የአብነት ትምህርት ቤት ያልተመረቀ
ስለ ማርያም ብሎ በመላ ኢትዮጵያ ዙሮ ለምኖ ያልተማረ ድጓውን፣ ጾመ ድጓውን፣ ዝማሬ መዋሥዕቱን፣ አቋቋሙን፣ ቅኔውን ያልቀጸለ ብሉያትን ሐዲሳትን ያልጠነቀቀ ያልተማረ እግዚአብሔር መምረጥ ይችልበታልና መረጠው፣ አቆመው። ያንተ ምስክርነት ይሻለኛል፣ ያንተ እውነት ይሻለኛል። የምትታበይበት ነገር አሳጥቶ ነው እግዚአብሔር አንተን የሚያቆምህ። እንግዲህ እንደ ስብከትም አድርጎኛል። ለእፎይም እየነገርኩትም እኔ እኮ ከየኔታ ገሌን የተማርኩት እኔ እኮ እዚህ ገዳም እዚህ ደብር ሄጄ ነው ደብረ አባይ ሄጄ ቅዳሴውን አስመስክሬ፣ ዋሸራ ሄጄ ቅኔ አስመስክሬ፣ ቤተልሔም ሄጄ ድጓ አስመስክሬ፣ ማነው ዝማሬ መዋሥዕቱን ዙራምባ ሄጄ አስመስክሬ ሳይል ደብረ ሊባኖስ መጻሕፍት ቤት የኔታ ዝራጋ ብሉያትና ሐዲሳትን ጎንደር አስመስክሬ ነው ሳይል እግዚአብሔር የሚመካበት ነገር እንዳይኖረው አድርጎ እኔ አቆመሃለሁ ብሎ አቆመው። ይሄን ነው የማየው እኔ፣ ይሄን ነው የምመለከተው እኔ። አንድ ድጋፍ የለውም። እንደውም ይጽፉበታል፣ እያየው ነው። ማን የወከለው? ማን ነው እንትን ያለው? ማን ነው እንትን? ይሄ ትክክል አይደለም። ወክያለሁ አላለም። ስለ አምላኩ አምላኬ ጌታዬ ነው፣ አምላኬ ንጉሴ ነው፣ ሥላሴ አንድም ሶስትም ናቸው ብሎ ለመናገር ቤተ ክርስቲያኔ አልተሳሳተችም፣ የተሳሳተው የእናንተ ነው ብሎ እነሱኑ የሚሞግትን ሰው እንዲህ ማድረግ። ስለዚህ እጽፋለሁ። ቴሌቪዥኑን የከፈታችሁት እንዲህ አይነት ነገር በእውነት ሰራዊተ ጌዴዎን እጅግ አድርጌ አመሰግናቸዋለሁ። የዘመድ ሚዲያን ሰዎች እጅግ አድርጌ አመሰግናቸዋለሁ። ይህን ቴሌቪዥን ስለከፈታችሁት 50-100 ብር እያዋጣችሁ ይህን ስላደረጋችሁ እጅግ አድርጌ ቆሜ አመሰግናቸዋለሁ። ቆሜ እዚህ መረዳት አለባቸው። መሰቃየት የለባቸው፣ መራብ የለባቸው፣ መጠማት የለባቸው። ግዴታ ነው። እነሱ የእናንተን እርዳታ ፈልገው አልመጡ። ረሃቡን፣ ስቃዩን ምኑን ችለው ነው ያሉት። እነዚህ ልጆች መርጠን ስማቸውን መርጠን ስለ እምነታቸው የተሰደዱትን የተጎሳቆሉትን እንደማናችሁም አጡም አገኙም በሀገራቸው መቀመጥ ሲችሉ ፍዳቸውን የሚበሉትን ወንድሞቻችንን የእያንዳንዳችሁ ኃላፊነት ነው። ይሄን መርሃ ግብር ያያችሁ በዘመድ ቲቪ የሳተላይት፣ በዘመድ ቲቪ ቴሌግራም፣ በዘመድ ቲቪ ትዊተር፣ በዘመድ ቲቪ ራምብል፣ በዘመድ ቲቪ ዌብሳይት፣ በእፎይ ዩቲዩብ፣ በኢትዮ ቤተሰብ ዩቲዩብ፣ በዘመድ ኩን በቀለ ቲክቶክ ይህን መርሃ ግብር ያያችሁ ዕዳ በደል ፍዳ አለባችሁ። እኔ ተናግሬያለሁ። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። ሊበረታቱ ይገባል። ለመመስከር መሳደብ አይደለም፣ መበጥበጥ አይደለም፣ ማዋረድ አይደለም። ይሄ ክርስትናውም አይፈቅድም፣ ሃይማኖታችንም አይፈቅድም፣ አስተዳደጋችንም አይፈቅድም። የእኛ ጌታ ኢየሱስ ክርስቶስ መድኃኒታችን ይህን አላስተማረም። በኢየሱስ ክርስቶስ ላይ ለሚነሱ ጽርፈቶች ግን እውነትን አውቆ መርምሮ አይ ብሎ መልስ መስጠት ተገቢ ነው። ይህን የሚያደርጉ ሰዎች መበረታታት ስላለባቸው ማለት ነው። ቀጥል እፎይ። ድምፅ ሚዩት ነህ። ያ ቅድም ወደ ጠየቀኝ እንመለስ እና ከውይይቱ ጋር በተያያዘ ስለሆነ የጠየቀኝ እንዲፈጠር ነበር ስለሆነ እስኪገኝ መረጃ እስክትሰጥ ነው የተናገርኩት። ቀጥል። ያ ቪዲዮን እስከሚያዘጋጀው ድረስ እንዳልኩ አስቀድሜ ከውይይቱ በፊት መጅሊሱ ይህንን ነገር እንትን እንደሚል ጠቁሜ ነበረ። ወይ አድሬስ የምናደርገው መጅሊሱ ጋር ነው የሚል አስቀድሜ ተናግሬው ነበረ። እንዳልኩትም ነው እንዳያችሁት፣ ከዛ ከውይይቱ በኋላ እንዳያችሁት መጅሊሱ ጋር አድሬስ እናደረግን። በየመስጊዱ መነጋገሪያ ሆኗል። ውጥባ ላይ ተነስቶ አጀንዳ ሆኖ ትምህርት ተሰጥቶበታል። ዋብያ ቴሌቪዥን ፕሮግራም ላይ ጥያቄው ቀርቧል። ቀጣይ ምላሽ እንሰጥበታለን ብለው አይደ ነው ቀጣይ ምላሽ
አለባቸው እነሱ እንደዚህ አይነት ነገር ሲመጣባቸው ሀባሾቹ እንዳይባልኑባቸው የማድረግ ስራ ጎበዝ ናቸው። ሀባሾቹ ግን ተጠይቀው ነበር ቴሌቪዥን ፕሮግራም ላይ እነሱ ሊትራሊ እንደዚህ የተባለው ፍጡር ነው፣ ፈጣሪ አይደለም። ይሄ ያውም ከፍጡርም አስቀያሚ ፍጡር አካለ ጎዶሎ ነው። ይሄ እንደዚህ አይነት አካል ሊመለክ አይገባም ብለው ምላሽ ሰጠውበታል። ልጁ ኡስታዙ መጥቶ እኔ ጋ አምላኬ ብሎ ዲፌንድ ያደረገለት ጭንቅላት ይኑራ አይኑራ አላውቅም ግን እግር አለው ብሎ ያለውን ይሄ ፍጡር ነው ፈጣሪ አይደለም ብለው አባሾቹ ምላሽ ሰጥተዋል። ዋብዬዎቹ ደግሞ ተጠይቀው ነበረ፣ አለባብሰውት አልፈዋል። ቀጣይ ምላሽ በሰፊው እንሰጥበታለን ብለው ዋብዬዎቹ አለባብሰው በቴሌቪዥን ፕሮግራሞቻቸው ላይ የተለያዩ የመስጊዶች ሁጥባ ላይ ምላሽ ለመስጠት የሞከሩ አሉ ሀባሾቹ። እንዲሁም ደግሞ በፌስቡክም በዩቱብም በቲክቶክም እናንተም እንዳያችሁት ይሄ የእኛን አላህ አይወክልም ኡስታዙ ዞት የመጣው መጅሊስ እንግዲህ መጅሊሱን አድረስ የማድረግ ስራ ነው የምንሰራው ብለን ነበር። ስለዚህ መጅሊሱ ይኮራበታል አይኮራበትም ምናየው ብላል ነው። ስለዚህ መጅሊሱ የሸለመው እና አላህ ብሎ ያለው ፍጡር እንጂ ፈጣሪ አይደለም የሚል አቋማቸውን አሳይተዋል ማለት ነው። አስቀድሞ ይሄ ውይይቱ እንዴት ነው የተፈጸመው እንዴት ነው የተካሄደው ለሚል ግን እንዳልኩ አስቀድሞ እኔ ባሌለውበት እኔ ባላልኩበት 9 ሆነው ተሰባስበው ቤታችን ቀረ ሳይመጣ ምናምን ብለው ዋሹብኝ። ከዛ በኋላ የሆነች ጆኒ አይ ቲንክ እንደዛ የሚል ቲክቶክ ስም ያላት እሷ ነች ፖስት ያደረገችው። ክርስቲያን ራሳቸው ሙስሊሞቹ ራሱ እንደዋሹብኝ ምስክርነታቸው መስማት ይቻላል። የተወሰነ 1-3 በተከታታይ አቅርብለት። ውሻ ወረብል ከባ ውሻ እያላችሁ ያለ ነው። ዛሬ ኢስላም ወይስ ክርስትና የትኛው እምነት ነው ትክክለኛ የሚለው ፊት ለፊታችሁ እናንተ ቤት በቃ በስነ ስርዓት ይታያል። በስነ ስርዓት ይሄ ትናንትና ፕሮግራም ማለት ነው። ሀቅ መናገር ጥሩ ነው። ሀቅ መናገር ጥሩ ነው። አስቀድሞ ፕሮግራሙ ሁለቱም ሰው ተስማምቶ ቀጠሮ ሰዓት ተይዞ ሶስተኛ ሰው ገለልተኛ ሰው ማንጋው ይደረግ እንደዚህ ውይይት ተደርጎ ነው እንጂ አንድ ቡድን ብቻ ጠርቶ ለምን አልመጣም ያዙኝ ልቀቁኝ፣ ይሄ ተገቢ አይደለም። ሀቅ መናገር እኔ ያልመሰለኝን ነገር ያልተመቸኝን ነገር አስቀድሜ እኔ ይሄ ልጁ እንደማይመጣም እንትኑም ትክክል እንዳልሆነ አጥሪውም ትክክል እንዳልሆነ እኔ ተናግሬያለሁ። ማንነት ይታያል ማለት ለባባ የእፎይ ማንነት የዲያቆኑ ማንነት ይታያል። ስለዚህ ይህን ነገር ለማየት ደግሞ የሚመጣ ከሆነ እንግዲህ ያው እኛ እውነት መቆም የሚችል ከሆነ እነዚህ ወንድሞች መቆም የሚችል ከሆነ እንግዲህ እንጠብቀዋለን። ውሻ ቤልካባ ውሻ እንዴ 8 ኡስታዞችን ቀብራቸዋለሁ። ቀበሩክ ወረበር ቀበሩክ። ምራቄ ሲበዛብክ አላህ ምስክሬ ነው። ምራቄ ሲበዛ አንተ ለአንተ ነው ያፈርኩኝ እንዴ ወረበር አፈርኩኝ። ግን እንደዚህ አይነት ነገር ለምን ታደርጋላችሁ ሙስሊሞች? እኔ አፈርኩኝ በእውነቱ ከሆነ ማለት ነው። ለምን ይዋሻል? ብዙ ከተረዳናቸው ነገሮች ይህንን ስታከብራለች፣ ልብስ ብላ ትጠራዋለች፣ ምግብ ብላ ትጠራዋለች። ይህንኛውን አሳልፈውና ይህንኛው እንግዲህ አንደኛው ነው። እኔ አፈርኩኝ እያለ ያለው እንግዲህ አሁን ሙስሊም ነው። ለምንድነው እንደዚህ የምታደርጉት? አቀናብረው ለቀው ነው። እችኛው ሙስሊም ነች። ምን ትላለች? መስማት እፎኝ አደነኩ። ጀግና እናት ወልዳለች። ጀግና እኔ ጀግና ሰው በጀግና ሰው አይሁድ ይሁን ከጀግና ሰው ጎን ነው የምቆመው። ከእውነተኛ ሰው ጎን ነው የምቆመው። አይሁድ ይሁን አይሁዶችን ጣላቸዋለሁ በሚያደርጉት ጭፍጨፋ ምናምን። ነገር ግን ጀግንነታቸው ያኮራኛል። እፎይም ልክ እንደ እስራኤል ነው ትናንትና የሰራው። ለምን ናቶ ቤታችን ናቶ እንደ ህፃን ልጅ እንደ ውሪ ናቶ ለምንድን ነው ይመጣው? ምን ስለሆነ ነው የሚስመጣው? ትናንትና 1 ዓመት ሙሉ የውይይት ጥሪ ሲል ነበር አይደል እንዴ? አመቱን ሙሉ አንወያይም ያላችሁ ሰዎች ተሳዳቢ ከሆነ ለምን ዛሬ ውይይት ጥሪ ያደርጋል? ተኩላ የሚባለው ኡስታዞችን እንትን ሲል ምናምን ነገሩን ለማፍረድ ፖለቲካ ነው። እና ትናንትና እናት የወለደችው ፖለቲካውን አክሽፎታል። ከአሁን በፊትም ተሳዳቢ ነው ብለው እሱ ቤት መጥተው ሲሄዱ 2 ቁማር ተበልታቸዋል። ፖለቲካ እፎይን
አትደርሱበት። የእውነት እኔ ላስቃብጥ አይደለም። እኔ እፎይ ጋር ምንም አይነት ግንኙነት የለኝም። እውነትን እውነት ስለምል ከአሁን በፊት ሁለቴ አራዳ ለአራዳ አይሸዋወድም። ሁለት ጊዜ ነው እንትን እሱ ቤት ሄዶ ፖለቲካ ሊሰሩበት ነበር። ፖለቲካውን መለሰው። ትናንትና እናት ወልደዋለች እንኳን ማለ እሱ ቤት እነሱ ቤት ሊሄድ ምናምን ያሉ ለመሄደው ትክክለኛ ውይይት ከፈለጋችሁና ለትክክለኛ ለህዝብ እናሳውቃለን። ህዝብ የምታሳውቀው ምንድን ነው? ለህዝበ ሙስሊሙ ኢየሱስ ክርስቶስ አምላክ ነው ብለን የምታሳውቀው እውነቱን እናሳውቃለን። እኔ በጣም ይሰብኩ ህዝቡ እውነቱን ይወቅ። እውነቱን ማውቅን አልሐምዱሊላህ ረብል ዓለሚን አለዲነል ኢስላም ወላሂ እውነቱን ይወቅ። ይሄ ራሱ ቃላቱ ያሳፍራል። ህዝቡ እውነቱን ይወቅ። እውነቱን ሳናግረው እንደኛ ሙስሊም የሆን ነው። እውነቱን ሳናግረው እንደ ሙስሊም ህዝቡ እውነቱን ይወቅ። የምንድን እውነት ነው የምናውቀው? እኛ ዲናችን ኢስላም ነው፣ እስልምና ነው የምንከተለው። እውነቱን አውቀን ሙስሊም አድርጎናል አላህ ፈጣሪያችን። ማርታን ለማምጣት ክርስትና ስህተት ነው ብለ ኦኬ ስራ። እነ ማርቲና እነ መቅዲና ሚስኪን መዳም ጋር ሲናደዱ ሲጣሉ እንትን እንደሚሉ። ስለዚህ ትናንትና እኮ የእውነት ጥፋት አላየሁበትኝም። የቀረው ነገርም ትክክል የሚደገፍ ነገር ነው። ምክንያቱም የሀሳብና የውይይትን ሀሳብ በስነስርዓት ሰዓት ይዘው ደቂቃ ሰጥተው እንደዚህ በዚህ ርዕስ እንወያያለን፣ በዚህ ሰዓት እንወያያለን ብሎ ኦኬ ብሎ ተስማምቶ በፍቅር በሰላም ሳያወሩ ቤቱን ከፍቶ ሁሉም ጉራ ስለሆነ እፎይም ተከታይ ያለው እሱም ተከታይ ያላቸው ሁለታቸው ቢመቻቸው። እፎይ ግን ኮራሁበት ትላንትና። የእውነት አኮራሃኝ። ኢትዮጵያዊ ስለሆን ኮርቻለሁ። ጀግና ሃይማኖታችን ልዩነትን ቢኖረንም በጀግንነት በጣም ነው ያስደመምከኝ። እናት ወልዳለች። የእውነት ጀግና ነው፣ አይበገሬም። ከራሳቸው እኛ ደግሞ ሆስት ሆና በኋላ ያቀረበችው ነች። እቺ ሙስሊም ነች። ውይይት ሲጀምር አትቀበሉ። ጥሪ የተደረገላችሁ ውይይት አትቀበሉ። መቀበል ፍላጎት የላችሁ። ግን እንደ ትናንትናው አይነት ፋላሲ ትሰራላችሁ፣ ፊልም ትሰራላችሁ። አይቻልም። እንደዚህ አይነት ፋላሲ መስራት አይቻልም። የትናንትናው ፋላሲ አይተናታል። አይነ ፌክስ ፎሎ መሸጋጊያ ነች። ሸጋገላችሁ ትናንትና። አዎ ኢምራን ሸጋገለ። 500 ምናምን ነበር ወደ 590 ምናምን ገባ። ሸጋገለ 570 ነው ምናምን ሸጋገለ። ትንሹ ሸቀል አልጓል። ቴንኪ ይለፍል። በቃ ችግር እድሜ ለፎ ያልፎላ። እንግዲህ በእኔ ስም በሀሰት ፎሎ ለመልቀምና ጊፍት ለማግኘት እፎይ ይመጣል እያሉ በጣም የሚገርም እና የሚያሳዝነው በእኔ ሌላ አካውንት ከፍተዋል። ቅድም አንተ በእኔ ተጻፈብኝ ብለሃል አይደለም? በእኔ ስም ተጽፎ በእኔ ስም ከፍተው አካውንት ማለት ነው። ገጽታቸው ላይ ያስቀምጣሉ። እፎይ 3 ይላል። ፕሮፋይሉ የኔ ነው፣ ስሙ የኔ። እፎይ ይመጣል ብለው ማስታወቂያ ይነግራሉ። ከዛ ገጽታቸው ላይ ይቀመጣል። ከዛ በኋላ ሰው ምን ይመስለዋል? እኔ ቤታቸው ያለው ይመስለዋል። ሄዶ ያዳምጣቸዋል፣ ጊፍት ይሰጣቸዋል። ምን ያህል እንደሚያሳፍር አየኸው? የሚሰሩት ነገር። መረጃ ማቅረብ ትችላለህ። ወደ ላክልህ ልቀበል ሁሉ በውስጥ እንደጻፍኩላቸው ሁሉ አድርገው እንትን ይላሉ። እኔም በቃ እስልምና ግራ ገብቶኛል እያጠናው ነው ሙስሊም ልሆን ነው ብዬ እንደጻፍኩላቸው አድርገው ያሳያሉ። ገጽታቸው ላይ ያስቀምጠው ሰው መሰብሰቢያ ማለት ነው። እፎይ ይመጣል እያሉ ማስታወቂያ ይነግራሉ። በእኔ ስም አካውንት ይከፍቱና ደግሞ ገጽታቸው ላይ ያስቀምጣሉ። ፕሮፋይል ኔን አድርገው ከዛ እፎይ ያለ ብለው ሰው እንዲያዳምጣቸው ማለት ነው። በዚህ መጠን ነው የሚዋሹት። ባይዘይ በዚህ መጠን ብልግና፣ በዚህ መጠን ማለት ነው። ያው አሁን ይታያል አካውንቱ ሙስሊም ነው። ከስራ የኔ ፕሮፋይል ሜቢ አቅርብልን አቅርበው እፎይ 3ን በዚህ በኩል ያለውን እታች። እንግዲህ እነኚህ ኡስታዞች ናቸው፣ ቤት ውስጥ ኡስታዞች ናቸው። የኔ አካውንት ይኸው እዛ ጋር እነሱ ጋር ቁጭ ብሎ የኔን አስመስለው ከፍተው ከላይ ወደ ኢንሱን አሳያቸው። ዝቅ አድርገው ስንት አለ ወደ ኢንሱ? ትንሽ አጫውተው ስንት 2.4 ሚሊዮን ታባለው 6700 ሰው አለ። አፎ ያለ ብሎ አሁን ሰው ቁጭ ብሎ ይጠብቃል። እንደዚህ አይነት ድራማ ይሰራሉ። ባይዘው የሙስሊም ኡስታዞች፣ የዋብያ ኡስታዞች በተለይ እንግዲህ ሀገር ይፍረድ። ይህንን በቴሌቪዥን የምትመለከቱ እኔ ባልሆንኩበት ላይ በእኔ አካውንት ከፍተው በእኔ ፕሮፋይል አድርገው ገጽታቸው ላይ አስቀምጠው እፎይ ይመጣል እኛ ቤት እያሉ ማስታወቂያ ያሰርኩና
ከዛ በእኔ ሌላ አካውንት ከፍተው በእኔ ስም ገዝታቸው ሊያስቀምጠው እንደዚህ አይነት ድራማ ይሰራሉ። ቪዲዮውን አጫውተው ቪዲዮ ማን ነው ተብሎ ሲታይ አካውንቱ ራሱ የማን እንደሆነ እዛው ይነግርሃል። አጫውተው ነው የሚለው። ተመልከቱት፣ ይህ ቪዲዮ ተመልከቱት። አሁን እሱ የተናገረው ነገር እንግዲህ አሁን የእፎይ አካውንት ተብሎ ውስጡ ስገቡ የሚታየው ምንድን ነው? ይሄ ነው። መዲና ነቃጅራ አቤ ፋሮን ሲመላ መዝሙር ነው እንግዲህ መዝሙር ይሆናል። ይሄ ሰላም አለይኩም ወረሕመቱላሂ ወበረካቱ። አንድ የእፎይ አካውንት የተባለው የእፎይ አካውንት ውስጥ እንግዲህ አካውንት የተባለው ይሄ ነው። አካውንት ውስጡ ሲታይ እንደዚህ ነው። እንግዲህ በዚህ መጣ የሚዋሹት ኡስታዞቹ ከነኚህ ጋር ነው የምንታገለው። እንደዚህ ነው ድራማ የሚሰሩት። ህዝባቸውን ምን ያህል ቢንቁት ነው ብለህ ታስባለህ? ይሄ ህዝብ በናቅ አይመስልም ማለት ለህዝቡ ንቀት እሱ አይደለም። አዲስ አካውንት እየከፈቱ ማስታወቂያው የሚሰሩት ደግሞ እኮ ተራዎቹ እኮ አይደሉም። ባይዘ ዘመዴ ትልልቅ ኡስታዞች ጭምር ነው እኮ ሼር የሚያደርጉላቸው ላይክ የሚያደርጉት ተጽዕኖ ፈጣሪ የሚባሉ ጭምር። ሜቢ ጽሁፏን አሳየን ቀጣይ ከቻል ጽሁፍ ደግሞ ተጻጽፈው በውስጥ እፎይ እስልምናን እኔ እያጠናው እንደሆነ እንደከበደኝና ሙስሊም ሊሆን እንደሆነ አድርገው ደግሞ ይፖስታሉ። ምን ትለዋለህ? ይሄን ምንድነው ጥቅሙ? አሁን ይነጋል፣ ፀሐይ መውጣቱ አይቀርም። ይሄ ነገር ይታያል። ምንድነው የሚሰማቸውስ? እነሱ ምንድን ነው በዚህ የሚያተርፉት ምንድን ነው? እስቲ ጊፍት ያገኛሉ። አንደኛ ደግሞ ፎሎ ያገኙብኛል። ቅድም ልይቷ እንዳለችው ለቃቀማችሁበት ጊፍትና ፎሎ ያገኛችሁ እንዳለችው እንደዛ ያገኙበታል። ጊፍትና ፎሎ ያገኛሉ። ሌላ ምንም አይዶን ነው። ምንም የሚገኝ ነገር የለም። ከእንትኑ ይልቅ ጽሁፍ አለ። ጽሁፎች እዚሁ ላይ ነው ያለው ወይስ ሌላ ነው? ሜንሽን ላክል እዚሁ ላይ ያለ 2 ነው ይጥራል። ታብታብ 6.5 ሚሊዮን ደርሳቸዋል። ታብታብ አቅርብልን። የሙስሊም አካውንት ላይ የተለቀቀው ነስሪያ የምትባል እንግዲህ ዝቅ አድርገው ከስር በውስጥ እንዳወራን ተደርጎ ይሄ ትንሽ ማቅረብ ከቻልክ አቅርበው። ይችላል። አየሁ በእኔ ፕሮፋይል ተደርጎ ማለት ነው። ወገኔ እስልምናን እየተከታተልኩ ነው በንጽጽር ወንድሞች ቤት ይላል። አትቀልዳ። ዋው ይመች። ግን በስሩ ነህ ከምትከታተል ለምን ገስት አትገባም? ወገኔ እኔ ገስት ከገባሁ ጥያቄያቸው መመለስ አልችልም። ስለዚህ ገብቼ ክርስታን ወገኖቼን ከማሰድብ ብዬ ነው። ወገኔ ነው ደግሞ ሰውየው። ኧረ እፎይ እየነቃ ነው፣ ቀጥልበት። ከይቅርታ ጋር ግን ወገኔ ባትለኝ ስሜ ነስሪያ ነው። እሺ እፎይ። ሌላኛው ስክሪንሻት አለ፣ እሱን አሳየን። እኔ ራሱ በቃ እስልምናን እያጠና ሙስሊም ልሆን ነው ምናምን ብዬ እንደጻፉ እንደዛ አድርገው ይለቃሉ። እስቲ አምጣው። ገስት ሌላ ምን አገባሉ? እፎይ ማታ ኢምሩ ሲጠብቅህ ለምን ቀረህ? እኔ ኢምሩን አልችለውም ወገኔ፣ ሁሱንም በግድ ነው ማለት እችላለሁ ትሌለ እንዴ? አዎ እችላለሁ፣ ግን እኔ ከመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግቼ ነው ወገኔ ደግሞ የሰውየው እንትን ነው። እመነኝ እፎይ፣ አንተም በቅርቡ ትሰልማለህ ወገኔ። እኔም ለራሴ እስልምና እየተማርኩ ነው፣ የምናይ ይሆናል። እሺ እፎይ፣ እንጠብቅሃለን በቅርቡ። እንግዲህ በዚህ መጠን ነው ድራማ የሚሰሩት። ውስጣቸውም ሪከርድ የሚያደርጉትም አየህ። እንግዲህ ገስት ላይ ግባ ከስረቱን፣ ከዛ ገስት ላይ በስሜ የከፈቱትን አስገብተው እፎይ ይመጣል ብለው በሰፊው
ባላቸው ሶሻል ሚዲያው ላይ በሚታወቁ ሰዎች ቪዲዮ ካሰሩ በኋላ እፎይ ይመጣለስ ብለው ከዛ በእኔ ስም የከፈቱትን አካውንት ገዝት ላይ ያስቀምጣሉ። ከዛ ጊፍት ይለቅሙብኛል። ከዛ ደግሞ የእፎይ እስልምናን እየተማረ ነው ብለው ደግሞ በውስጥ እንደዚህ ጽፎልናል ብለው ይፖስታሉ። ምን ትላለህ? ይሄን እንግዲህ አሁን እነኚህ የሃይማኖት መምህራን ናቸው። በዚህ የሃይማኖት መምህራን ተብለው ናቸው። በየቀኑ አዳዲስ አካውንት እየከፈቱ ውሸት ያስይዛሉ። የራሳቸውን ሰው በየቀኑ እናዋርዳቸዋለን። እሱን ውሸታቸውን እሱ አልበቃ ብሏቸው እኔንም ሊያሰልሙኝ ነው በሀሰት የኔንም ፎቶ ወስደው ገዝታቸው ሊያስቀምጠው እኔ ገፍቼ እያስተማርኩ ሌላ አካውንት ገፍተው ደግሞ እዛ ጋር ገዝታቸው ላይ እፎይ እኛ ጋር ነው ብሎ አስቀምጠዋል። እኔ ምናምን ስትል ይኸው እስልምናን እየተማርክ ነው ሙስሊም ለሆን የሚል ደግሞ ቴክስት ያመጣሉ። በዚህ በጣም ይዋሻሉ። ትስቃለህ። በጣም አስቸጋሪ ናቸው ወገኔ። በዚህ እንዝጋው የዛሬውን ማለት ነው። በምን አይነት ሁኔታ ላይ ነው ያላችሁት? አሁን በምን አይነት ህይወታችን እየገፋችሁ ያላችሁት? የሚገራርም ነገር ነው። ዛሬ እጅግ አድርጌ አመሰግናችኋለሁ እዚህ ውስጥ ያላችሁ ወንድሞቼ። ከዚህ የበለጠ ነው የምናደርገው። በዛ ተሰደው ያሉትን በአጠቃላይ መላ እንፈልግላቸዋለን። ቢሆንም ግን መነገር ደግሞ አለበት፣ ማወቅ አለበት። እንዴት ነው ህይወትን እየገፋችሁ ያላችሁት? እንዴት ነው እየሆነ ያለው? ምንድን ነው እኔ እንደ አንድ ወንድም ምን ማድረግ ነው ያለብኝ? ሌሎችስ ምንድን ነው ማድረግ ያለባቸው? የፈለገ ቢመጣ እንደማታቋርጡት ተናግራችኋል፣ ታውቋል። ይህም ደግሞ አንድ ምላሽ ነው፣ የእግዚአብሔር የጸሎታችሁ ውጤት ነው ብዬ ነው የማስበው። ከቲክቶክም ከዩቲዩብም አልፎ እግዚአብሔር ቴሌቪዥን ላይ አውጥቶ እውነትህን ሀቅህን የሚጠሉን ሳያውቁ ይረግሙ የነበሩት ሁሉ እንዲያውቁ ማድረግም ቀላል ነገር አይደለምና ማለት ነው። አስቀየምኩት የምትለው ህዝብ አለ፣ ከእስልምናውም ወገን ቢሆን ማለት ነው። ወገኖች ከቤተሰብ ሊኖር ይችላል፣ ጓደኛ ምናምን አለኝ ብለሃል ቅድምምና እንደው አስቀየምኩት ብለህ ይቅርታ የምትጠይቀው አለ። ከዚያም በተጨማሪ ደግሞ እንዴት ነው የምትኖሩት? ምንድን ነው ከህዝቡ የሚጠበቀው? ምክንያቱም ካለመናገር ደጃዝማችነት ይቀራል ይባላል። አንዳንዴ ካለፈ በኋላ ከምንቆጭ ምንድን ነው ከክርስቲያኑ ወገን የሚጠበቀው ምንድን ነው? ይህን ተናግረህ ለዛሬ እናበቃና የሚቀጥለውን ቀጣይ ክፍሎች ደግሞ እንዲሁ ጊዜ ወስደን ቀጥረን ጥያቄዎችን ቀረ የሚባል ጥያቄ ካለ ሰብስበን አምጥተን አንተ ለመጠየቅ ፈቃደኛ መሆንን በኋላ እናረጋግጣለን፣ እናቀርባለን። ተንፈስ በል እስቲ እና በዚህ እንዝጋው። ያው እንግዲህ የበደልናቸው ካሉ ያው ስናውቅም ሳናውቅም አጥፍተን ያስቀየምናቸው የተቀየሙን ካሉ ሁሉንም ይቅርታ ማለት ወዳለሁ። አንዳንዴ ሳናውቅ ልንበድላቸው እንችላለን። ሰው እነኛን ይቅርታ ማለት እፈልጋለሁ የተቀየሙኝ ካሉ ማለት ነው። ምክንያቱም እዚህ ሰዎችን ለማዳን ነው እንጂ ሰዎች እንዲበሳጩ፣ እንዲቀየሙ፣ እንዲናደዱብን ኢንተርሳችንም አይደለም። የተጠራ ነው እንደዛ አይደለም። ሰዎችን የማስከፋት፣ ሰዎችን የማበሳጨት፣ የማሳዘን ኢንተርሳችንም አይደለም። አስተምሮቱ ሆኖብን ግድ ሆኖብን እንደው ሀሰተኛ ነው ሀሰት ነው አስተምሮቱ እንላለን እንጂ አንድ አብደላ የሚባል አንድ ምን እንጠቀማለሁ? ምንም እንጠቀመው ነገር የለም እኮ። አብረን ተምረናል፣ አብረን ተጫውተናል፣ አብረን አድገናል። ጓደኛ ብዙ ከሙስሊሞች ጋር አብረን አሳልፈናል። ግን ደግሞ እውነት ከሀሰት መለየት ስላለበት የእኛም ወገኖች በሀሰት መጭበርበር ስለሌለባቸው ቅን ንጹህ ልብ ያላቸው ሙስሊም ወንድሞቻችን እንዳሉ እናውቃለን። እህቶቻችንም እንዳሉ እናውቃለን። አስተምሮታቸው ምንም እንኳን የተሳሳተ ስለምንወዳቸው ነው ባይዘ የምንሰራው። እኔ ባልወዳቸው ሙስሊሞች ምን አገባኝ ብዬ ነበር ስላለ ምን እንደፈለጋቸው እየሄደ
ስለምንወዳቸው አሁን በምንም አይነት ሁኔታ በምንም አስቸጋሪ ሁኔታ ውስጥ እንኳን ብንሆን የምንሰራው ዘላለማዊ ሰዓት ውስጥ እንዳገቡ ህይወት እንድታገኙ እንጂ እኔ እፎይ በልጁ አምኜ የዘላለም ህይወት አገኛለሁ የሞተልኝ አለ እሱን አምኜ እሱን አክብሬ እሱን ተከትዬ ስጋ ደሙን ተቀብዬ መኖር እችላለሁ። ነገር ግን እዚህ ደግሞ መወደው ሙሐመድ የሚባል ምስኪን ወንድም አለ፣ ኢትዮጵያዊ የሆነ ግንባሩ ሲጠቁር የሚሰግድ እዚህ ጋር እህቴ ያለች በችግር ውስጥ ሆና መከራ እየጠበሳት በቀን 5 ጊዜ ሶላት መስገዳለች ለተሰዋሳተ ማለት ነው። በዚህ ኑሮ እየጠበሳት ስትሞት ደግሞ ሲኦል እንደምገባ ሳቅ አለማዘን አልችልም። ስለማዝንም ነው ያለሽበት ስህተት ነው ማለት ሊያስከፋት ይችላል። ወደ ህይወት ሲመጡ ብዙዎቻው ወደ ክርስትናው ሲመጡ ከመጡ በኋላ ነው የሚገባቸው። እንደዛ በፊት እኮ በጣም እናደድብህ ነበር፣ ጠላ ነበር ነው የሚሉት። ያስቀየምኳቸው የሚመስላቸው ስለመወዳቸው ነው ያስቀየምኳቸው የሚመስላችሁ። ስለማከብራችሁ ዘላለማዊ ህይወትን እንድታገኙ እንድድኑ ጎልድ ላይ እንዲህ ስንናገር እናንተን ከመጥላት እናንተን ከማዋረድ አንጻር ሳይሆን አንዳንዴ ትሆኔ ትንሽ ድምፄ እንደ አንበሳ ቅድም ሲጮህ እንደሰማው ማለት እዚህ ጋር ቦካሉ ወፈር ያለ ነው። ቀጭን ላይ ባይዘ ድምፄ ወፈር ስላለ የቁጣ የማበሳጨት እንዳይመስላችሁ። እናንተን በማስከፋት እናንተን በማበሳጨት ማገኘው ቤሳቤስት የለም። እናንተን በማስከፋት ምንም ማገኘው ነገር የለም። ክርስቶስ ጎበዜን ጀግና አይለኝም። እናንተ ዘላለማዊ ህይወት ብታገኙ ግን እናንተ ከሚጠብቃችሁ ፈተና፣ ከሚጠብቃችሁ ችግር፣ ከሚገጥማችሁ ወደፊት እሳት ቅጣት ትድናላችሁ። ያ ያስደስተኛል። ያን ነው የኛ ደስታ። አሁን ያለንበት እግዚአብሔር ይመስገን ከሞላ ጎደል ጥሩ ነው። ወደፊትም ደግሞ እሱን ያስጀመረን እሱ ያስጨርሰናል። እሱ ነው የሚያውቅ፣ ለእሱ ነው የሰጠ ነው ከላይ ላለው ሁሉን እንደሚገዛ እና ይህንን ላዘጋጃችሁም ለተከታተላችሁን ከልብ እናመሰግናለን። ከታብታብ በማድረግ ጊፍትም እየሰጣችሁን አብራችሁላል ባይዘ ከጊፍትም ከታብታብም በላይ ደግሞ ጊዜያችሁን ሰጣችሁ ይህ ነገር ትክክል እኮ ነው መማር አለብን ብላችሁ ያዳመጣችሁንም ጭምር የቃላ ግድፈቶቻችንንም እያረማችሁ የሰማችሁን እንዲህ ባይባል እንዲህ እያስተካከላችሁ የተከታተላችሁ ሁላችሁም በያላችሁበት እንደያላችሁበት ሁኔታ በያላችሁበት ሰላማችሁን ይድረሳችሁ። ሰላማችሁ አይወሰድ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ክበሩልኝ። ሰላም ሁኑ። እኔም እጅግ አድርጌ አመሰግናለሁ። እፎይ፣ ይህ የመጀመሪያ ቀን ውይይታችን ነው። የቴሌቪዥን ጣቢያው የአንተም ጭምር ነው፣ የአንተና የወንድሞችህ ጭምር ነው። በአየር ሰዓቱ ላይ ዲቤት ለማድረግ የኤዲቶሪያል ፖሊሲው ስለማይመች አንተም ስለሚገባ ስለምታውቀው ነው። ነገር ግን እነሱ 7-8 ቴሌቪዥን ጣቢያ አላቸው ወጥተው እንደፈለጉ የሚናገሩበት ማለት ነው። በእኛ በኩል ግን የቴሌቪዥን ጣቢያዎቹም 2 አካባቢ ናቸው፣ የማህበረ ቅዱሳንና የቤተ ክህነቱ። እነሱም ደግሞ ይህንን የሚያስተናግዱ አይደሉም። ስለዚህ እንደ ዘመድ ሚዲያ አለኝ የምትለው እውነት ሲኖርህ እና ደግሞ እነሱ 7-8 ቴሌቪዥን ጣቢያ ከፍተው ጫና ሲያበዙብህ፣ ሁለተኛ ደግሞ በህዝብ በኩል እናንተ በእፎይ ላይ ጥያቄ አለን የምትሉ ሰዎች በጥያቄያችሁን በተደራጀ መልኩ አምጥታችሁ እሱ በቴሌቪዥን ቀርቦ ለ30-40 ሚሊዮን ህዝብ በምታዩት መልኩ በእውቀት በትህትና እንዲሁም ደግሞ በጥበብ ምላሽ ሊሰጣችሁ ይችላል ማለት ነው። አንድ እስካሁን የመጣ ነገር የለም፣ ክስም የለም፣ ስድብም የለም፣ እግዚአብሔር በሚያውቀው ማለት ነው። አየህ፣ ሰዎች ወደ ቀልባቸው ወደ እውነታቸው ወደ ህሊናቸው ሲመለሱ ተረጋግቶ የመስማት የማዳመጥ ነገር አለ። የፈለገ ጨካኝ የፈለገ አረመኔ ቢሆኑ ማለት ነው። ለእናንተ መመክራችሁ አብዝታችሁ ጾሙ፣ አብዝታችሁ ጸልዩ፣ አብዝታችሁ እግዚአብሔርን ያዙ። ያስጀመራችሁ አምላክ
ያስፈጽማችኋል። ጸጋ እንደየስጦታው ነው። ጸጋ ለእያንዳንዱ የሚሰጠው እኔ አንተን ልሆን አልችልም፣ አንተ እኔን ልትሆን አትችልም። በዚህ አጋጣሚ እፎይ ባለበት ነው የምናገረው። እፎይ ከመጀመሩ በፊት እኔን ነበረ ለምን ውሃብያ ትላለህ፣ ለምን ስልጤ ትላለህ፣ ለምን እንዲህ ትላለህ ብሎ ቪዲዮ ይሰራብኝ ነበረ ስለ እውነት እና እኔ ምላሽ ሰጥቼው አላውቅም። ሲገባው ይግባው ብዬ ነበረ ምላሽ የምሰጠው። እየቆረጠ ህዝቡ ይልክልኛል። እሱ ወደ ደንበኛ የእስልምናው እምነት ተከታዮች ጠበቃ ነበር። እኔም የእስልምና ጠላት አይደለሁም፣ ግን የአጥፊዎቹ ነበር። ግን እንዴት ላስረዳ? ቅድም እንዳልኩ እዚህ እዛ አንድ ሰው ሆነ የሚረዳ ሰው ስታጣ እዛም ትነክራለህ፣ እዚህም ትገባለህ፣ እዛም ትላለህ እና ላላ አንተ መልሼ ለከሌ መልሼ እንዴት ይችላለሁ? በኋላ ላይ ግን አንተ ይሄን እውነት ይዘህ መተህ የኔን እዛ መንቀዥቀዥ የማንም ወደዛ መዳከር ይዘህ የኔን ሸክም ተሸክመ የኔን ስድብ እየተሰደብክ የኔን መሳደድ እየተሳደድ የኔን መሸማቀቅ እየተሸማቀቅ ከፊት ስትቀመጥ ግን እኔ አረፍኩ። እኔ ደስ ነው ያለኝ አሁን። ስለዚህ አንስቼ አውርቼ አላውቅም። በቃ ሀሳቤን ጥዬ ምርጥ ዘበኛ ምርጥ ያው ይሄ እኮ እንደዚህ ሰድቦ ነበረ ብለው ራሳቸው ቆርጦ ላኩብኝ። ምንድን ነው የሚመስላቸው? አሀ ብዬ ያው የሀረርጌ መራታ ነው ብለው ጓ ብሎ እፎይ ላይ እንትን ይላል። እፎይ ባልገባው ሰዓት እኔን የሰደበኝ ደሞዝ ነው የሰጠኝ። በገባው ሰዓት ሲመጣ ደግሞ እኔ ላገለግለው፣ እኔ ልረዳው፣ እኔ ልምዴን ላካፍለው ይገባል እንጂ እንዴት ብዬ ነው የምሰድበው? እንኳን የኔ ሸክም የተሸከመ ሰው ማለት ነው። ስለዚህ ይሄ መታወቅ አለበት ብዬ ነው ምላሽ የሰጣቸው። ያኔም አንተም አይተሃል። እዛ ሁለታችንም ተደዋወልን፣ ተነጋገርን። እጅግ ሲበዛ ቅን ነው። ቁጡም ነው ደግሞ ይበሳጫል። የሚበሳጭበት ምክንያት ጫናው ነው። አሁን ያሁሉ በርዶለት ደግሞ ዛሬ እንደምታየው እኔ የተለየ ልዩ ሰው ነው። ከዚህ በላይ ደግሞ መልአካዊ ባህሪ በእውነት በጣም በቃ የተረጋጋ ሆኖ እውቀትም ደግሞ እንደ ቅዱሳኑ ለቅዱሳን ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ የተሰጠው እውቀት ከእግዚአብሔር ነው። ከትል ነው የተማሩት። ትምህርት የማይገባቸው የነበሩ ናቸው። ሰዓታቱን የደረሰው አባ ጊዮርጊስን ብንመለከት እግዚአብሔር ከሰጠ ግን ሰጠን። መልአኩ ቅዱስ ዑራኤል ለእነ ዕዝራ ሱቱኤል የእውቀትን ጽዋ ነው ያጠጣቸው። ከዚህ በላይ በሞገስ ከዚህ በላይ በክብር ሳትናደድ ሳትበሳጭ የዝሆን ያዞ ቆዳ ሰጥቶህ እምነትህን አስከብረህ ክርስቶስ አምላክህን አስከብረህ ቅድስት ቤተ ክርስቲያንን አስከብረህ በአባቶች ፋንታ ልጆች ተወለዱልሽ የሚለውን ያንን እግዚአብሔር አምጥቶ እግዚአብሔር በእናንተ እንዲገለጥ እውነት እንዲገለጥ እፈልጋለሁ። ወንድሞቻችንም ደግሞ እናንተ ኡስታዞቻችሁ፣ መምህራኖቻችሁ የሚሰድቡት እኔ አምላኬ የምለውን እግዚአብሔርን ነው፣ ጌታዬ የምለው እግዚአብሔርን ነው፣ ክርስቶስን ነው፣ ስላሴን ነው፣ ቅድስት ስላሴን ነው፣ ቅዱሳት መላእክትን ነው፣ እመቤታችንን ነው። ስለዚህ የእናንተ ኡስታዞች የእናንተ ሊቃውንት እኛን እየሰደቡ እኛን እናውቃለን ክርስትናን እናውቃለን ብለው እናንተን ማስተማር ትተው እየፈተፈቱ ዝም እንድንል አትጠብቁ። መልስ እንሰጣለን። መጽሐፍ ቅዱስ ተበላሽቷል ሲሉ ቁርአን የተበላሸበትን ኢየሱስን ክርስቶስን ጌታዬን ዝቅ ሲያደርጉ እናንተ ነቢያችሁን መሐመድን እንደሚነካ ማወቅ አለባቸው። የኔን እግዚአብሔር ስትነኩ የእናንተ አላህ እንደሚነካ ማወቅ አለባቸው። የእናንተ መስጊድ እንደምታከብሩት የኔን ቤተ ክርስቲያን ብታቃልሉ ትክክል አይመጣም። ይሄ ዛሬ ወደ ሰይፍ የሚሄደው ወደ ምን የሚሄደው ዛሬ በእውቀት በትምህርት እንዲህ ከተግባባን ሰይፉም ይቀራል፣ ይጀመራል፣ እውነት ይገለጣል። ይሄ ጨዋነት ዛሬ በቲክቶክ የታየው ጨዋነት ኦርቶዶክሳውያን ሆናችሁ ሙስሊሞቹ ሲነጋገሩ፣ ሙስሊሞቹ ሲወያዩ፣ ሙስሊሞቹ ሲነጋገሩ፣ ሙስሊሞቹ ሲማማሩ የክርስቶስ ሰምራን የአርሴማን የእመቤታችንን የቅዱስ ሚካኤል የቅዱስ ገብርኤልን ስዕል ፕሮፋይል ፒክቸር አድርጋችሁ እስልምናን ገብታችሁ የምትሳደቡ፣ ፕሮቴስታንቶች ቤት ገብታችሁ የምትሳደቡ፣ ባልተጠራችሁበት ቤት ገብታችሁ የምትቀላውጡ አድቡ፣ አደብግዙ። ሙስሊሞችም ሆናችሁ ደግሞ ኦርቶዶክሳውያን በራሳቸው ጉዳይ ሲነጋገሩ፣ በራሳቸው ጉዳይ ሲወያዩ በማያገባችሁ ገብታችሁ መታችሁ የመሐመድን ስም የዛህራን ስም ይዛችሁ መታችሁ የምትሳደቡ አድቡ።
እንዲህ አይነት የቴክኖሎጂ እውቀት ሲከፈት ደግሞ በእውቀት ተነጋገሩ፣ በእውቀት እንወያይ፣ በእውቀት እንመካከር። ይሄ ለሁላችንም መድህን ነው። እስልምና ክርክር አይፈቅድም። አይ ግድ የለም የድሮዎቹ ተሳስተዋል፣ አሁን ግን ክርክር ይፈቀዳል ብላችሁ ከመጣችሁ መቻል ነው። እኛ እንደምንችለው ማለት ነው። እኛ እንደምንችለው መቻል ነው። ዘውልቁ ላይ የተጻፈውን እየጠቀሳችሁ ይሄ እኮ ነውር ነው ብላችሁ ስትናገሩ ኦኬ፣ እኛ አንሽረው የተጻፈ ነው። እናንተ ጋር ደግሞ እንዲህ አለ ሲባል እኛ ተሳደባችሁ ሳንል እናንተ የራሳችሁ መጽሐፍ አንብ ውስጥ ባሉ ተሳደባችሁ ማለት አይቻልም። ሁላችሁንም አመሰግናለሁ። እዚህ ውስጥ የነበራችሁት ቲክቶክ ላይ ያላችሁ ትቆዩኛላችሁ። እፎይን እዛ ባርከነው ነው እንትን የምንለው። እነ ጰላዲዮስም አሉ። እሱም ትንሽ እንዲናገር ቲክቶክ ላይ እንፈቅድለታለን። እዚህ መግባት ስለማይችል ነው። በቴሌቪዥን ያላችሁት ግን የዛሬው መርሃ ግብራችን ይህን ይመስል ነበረ። እፎይን ማሰናበት እንችላለን። እፎይ እግዚአብሔር ይስጥልን። ደህና ሁንልኝ ከቴሌቪዥኑ